ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ ከዚህ ከርቀት ፍቅር ጋር በተያያዘ እስቲ አንዳንድ ሐሳቦችን ላካፍላችሁ። ከዚህ ጉዳይ ጋር ተያይዞ በተለይ በስደት ላይ ያላችሁ በተደጋጋሚ የምትጠይቁኝ ጥያቄዎች አላችሁ። በስደት ላይ ሆኜ የፍቅር ጓደኛ ተዋውቄ ነበር፣ በኋላ እንደዚህ ሆነን፣ ተለያየን፣ ተጣላን፣ እንደዚህ እያላችሁ በርቀት ግንኙነት እየጀመራችሁ በኋላ ያ ነገር በተለያየ መንገድ ፌል እያደረገባችሁ የተለያየ አካላዊም ስነ ልቦናዊም ችግሮች ውስጥ ስትገቡ እንደዚህ አይነት ጥያቄዎች የምታወሩኝ ያላችሁ። ስለዚህ እስቲ የርቀት ፍቅር ላይ በተለይ በጣም ማወቅ ያሉባችሁ መሰረታዊ ነገሮች አሉ። የርቀት ፍቅር ሲባል በውስጡ በጣም በርካታ ነገሮች አሉ፣ አይነትም አላቸው። የርቀት ፍቅር በተለይ መሰረታዊ 3-4 አይነት የርቀት ፍቅሮች አሉ። ስለዚህ እነዚህ የርቀት ፍቅር አይነቶች ምንድናቸው? የርቀት ፍቅርን እንዴት መያዝ አለብን? የርቀት ፍቅር ምን ጉዳት ምን ጥቅም አለው? በአጠቃላይ ከርቀት ፍቅር ጋር ተያይዞ ልታውቋቸው የሚገቡ መሰረታዊ ሐሳቦችን እነግራችኋለሁ። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ ስለ ርቀት ፍቅር ስናወራ በተለይ አንደኛ ይሄ በማይተዋወቁ ሰዎች መሃል የሚጀመር የርቀት ፍቅር አለ። ይሄ በማይተዋወቁ ሰዎች መሃል ማለት ለምሳሌ በማህበራዊ ሚዲያዎች የሚጀመር በፌስቡክ ተዋውቃችሁ ሊሆን ይችላል፣ በቲክቶክ በተለያዩ ሶሻል ሚዲያ ተዋውቃችሁ የምትገቡበት የፍቅር አይነት አለ። ይሄ በአካል አትተዋወቁም፣ ነገር ግን እንደዚህ በተለያዩ ሶሻል ሚዲያዎች የምትተዋወቁ። ሌላው ደግሞ እዚሁ ላይ የሚጠቀስ ለምሳሌ እናንተ በአካል ሳትተዋወቁ ነገር ግን ቤተሰብ የሚያስተዋውቃችሁ በጓደኛ ይሄ ልጅ እኮ ጥሩ ነው ብትተዋወቂው፣ እቺ ልጅ ጥሩ ናት እየተባለ እናንተ ያህን ሰው ያችን ሴት ሳታውቋት ነገር ግን በጓደኛ በቤተሰብ እንደዚህ ተዋወቁ ተብሎ የምትተዋወቁት፣ እነዚህ ሁሉ በማይተዋወቁ ሰዎች መሃል የሚፈጠር የርቀት ፍቅር እንለዋለን። ሌላ ግን የርቀት ፍቅር ላይ ማወቅ ያለባችሁ አብረው የነበሩ ሰዎች ደግሞ በአካል የሚራራቁ አሉ። ለምሳሌ መጀመሪያ በአካል ተዋውቃችሁ ፍቅረኛ ሆናችሁ ጊዜ እያሳለፋችሁ በኋላ አንደኛው ወደ ሆነ ስራ ሲሄድ ሊሆን ይችላል፣ በትምህርት በስራ በተለያየ ነገር ተራርቀው እነዛ ሰዎች መጀመሪያ በአካል ይተዋወቃሉ። ነገር ግን በኋላ የአካል ርቀት ይፈጠርና ዞሮ የርቀት ፍቅር ይሆናል ማለት ነው። በትዳርም ውስጥ ሆነው ደግሞ በስራ በተለያየ ጉዳይ የሚራራቁ ሰዎች አሉ። እነዚህ ሁሉ በርቀት ፍቅር ውስጥ የሚጠቃለሉ ነገሮች ናቸው። ነገር ግን እነዚህን በደንብ በትነን ማየት መቻል አለብን። የመጀመሪያው ለምሳሌ በማይተዋወቁ ሰዎች መሃል የሚጀመር የርቀት ፍቅር፣ እዚህ ላይ ነው አሁን ብዙ ሰዎች እየተጎዳችሁ ያላችሁ። በተለይ ሴቶች እዚህ ነገር ላይ ብዙ የምትጎዱ አላችሁ። ይሄ ማለት በተለያዩ ሶሻል ሚዲያዎች እንደነገርኳችሁ በፌስቡኮች፣ በቲክቶኮች፣ በተለያየ ሶሻል ሚዲያ ተዋውቃችሁ ግንኙነት የምትጀምሩ፣ እንደዚህ አይነት ነገር ብዙ ጊዜ አንድን ሰው ሲጎዳ ይስተዋላል። በነገራችን ላይ እንደዚህ አይነት ፍቅሮች የማይዘልቁበት የራሱ ምክንያቶች አሉ። ብዙ ሰው ላይ እንዲህ አይነት በሶሻል ሚዲያ በተለያየ መንገድ የሚጀመሩ ፍቅሮች ፌል ሲያደርጉ ይታያሉ። ይሄ የሚሆንበት ነገር ለምንድን ነው? የምትጀምሩበት ምክንያት ይወስነዋል። አንዳንድ ሰዎች ለጊዜያዊ ስሜት ብለው እንደዚህ አይነት ነገር ውስጥ የሚገቡ አሉ። ይሄ ማለት ምንድን ነው? ለጊዜያዊ ስሜት ለምሳሌ የተለያዩ ጓደኞቻችሁ አሁን የፍቅር ጓደኛ ሲይዙ አይታችሁ ሊሆን ይችላል። ለምሳሌ አንድ ሴት አሁን አብራት ያለች ወይ አንድ ሴት በሶሻል ሚዲያ በተለያየ ነገር ፍቅረኛ ስትይዝ አነካ እንደዚህ ይቻላል እንዴ ብለው ይሄ በጊዜያዊ ስሜቶች መግባት፣ ሌላም ነገሮች እንደዚህ ጊዜያዊ ዘለቄታዊ ነገሮች ሳይሆኑ ጊዜያዊ ነገሮች በጓደኛ ክፍት በተለያየ ነገር እናንተም እንደዚሁ በማውራት በምን ስሜት ውስጥ እየገባችሁ የምትጀምሯቸው መሰረቱ ጊዜያዊ ስሜት ይሆናል። በኋላ ያ ነገር እያደገ በሚሄድበት ጊዜ ችግር እየተፈጠረ ይሄዳል። ትክክለኛ ባህሪያችሁ እየተዋወቃችሁ ስትሄዱ የተለያዩ ነገሮች በሚሆንበት ጊዜ ይሄ ፌል የሚያደርግበት ሁኔታ አለ። እዚህ ጋር በጣም ማወቅ ያለባችሁ በጣም መሰረታዊ ነገር፣ በተለይ እንደዚህ አይነት ነገር ላይ ሙሉ ለሙሉ ልባችሁን መጣል መቻል የለባችሁም። ብዙ ጊዜ አሁን የርቀት ፍቅር ላይ ብዙ ሰዎች የሚጎዱት በአካል ሳትገናኙ
ያንን ሰው ሳታውቁ ከዛ ሰው ጋር ትክክለኛ የአካል ነገር ሳትጀምሩ ይሄ አየር ላይ በመታወሯቸው ነገሮች ብቻ ተማምናችሁ ሙሉ ልባችሁን እዛ ሰው ላይ መጣል የለባችሁም። ይሄ በተለይ በኋላ ላይ ከፍተኛ ጉዳት እንዲደርስባችሁ ያደርጋል። በተለይ ከስነ ልቦና ጋር ተያይዞ ከፍተኛ ጫና ውስጥ ትገባላችሁ። በትችሉ ይሄውን የርቀት ፍቅር ላይ አትተዋወቁ ጓደኛ አትሁኑ ማለት ሳይሆን ትተዋወቃላችሁ፣ ታወራላችሁ። ነገር ግን ይሄ በቃ እሱ ፍቅረኛዬ ነው፣ እሱ የትዳር አጋሬ ነው፣ እሱ እንዲናት ብላችሁ 100% በዛ ሰው ላይ ራሳችሁን አትጣሉ። እያወራችሁ ቆዩ። እስቲ ቆይ ይሄን ሰው በአካል ሳገኘው ብላችሁ በኋላ በአካል ግንኙነቱን እያሳደጋችሁ ሄዳችሁ ስትገናኙ እውነት እንደሚያወራው አይነት ሰው ከሆነ እንደምታወራው ሰው ከሆነች በኋላ ያ ነገር እውነት እንደሆነ በተግባር በአካል ግንኙነቱን እያዳበራችሁ ስትሄዱ ወደ እውነተኛው ነገር ወደ እውነተኛው ፍቅር ራሳችሁን በደንብ ለዛ ሰው አሳልፎ ወደ መስጠቱ ትገባላችሁ። ነገር ግን መጀመሪያ ሙሉ ለሙሉ ልባችሁን እዛ ሰው ላይ ትጥሉና ከፍተኛ ጉዳት ውስጥ ትገባላችሁ። ስለዚህ ይሄ በማህበራዊ ሚዲያዎች የሚጀመር ግንኙነት ላይ ከፍተኛ ጥንቃቄ አድርጉ። ሌላው ይሄ በቤተሰብ በጓደኛ ትውውቅ የሚጀመረው ነው። ይሄም ዞሮ ዞሮ የርቀት ፍቅር ነው። እናንተ በአካል አልተዋወቃችሁም። ሌላ ሰው ተዋውቂው ጥሩ ሰው ነው ተዋውቃት ተብሎ በሰው የምትተዋወቁት ነው። እንደዚህም ሲሆን እዚህ ጋር ማወቅ ያለባችሁ ሙሉ ለሙሉ ልባችሁን መስጠት የለባችሁ። መጀመሪያ ታወራላችሁ፣ ትገናኛላችሁ። በኋላ ይሃን ሰው ትክክለኛ ባህሪውን በአካል እያወቃችሁት ስትሄዱ ነው ከዛ ሰው ጋር እውነተኛ ፍቅር ውስጥ እየገባችሁ መሄድ ያለባችሁ እንጂ እንደዚህ አይነት ትውውቅ ላይም ሙሉ ለሙሉ ራሳችሁን ቶሎ ብላችሁ አሳልፋችሁ መስጠት የለባችሁም። ጥንቃቄ ማድረግ ያስፈልጋል። ሌላ ማወቅ ያለባችሁ መጀመሪያ አብራችሁ የነበራችሁ በኋላ በስራ በትምህርት በተለያየ ነገር የተለያያችሁ ሰዎች እዚህ ጋር ሁለት አይነት ነገር በፍቅር ቆይታችሁ የተለያያችሁና ትዳር መስርታችሁ የተለያያችሁ ይለያያል። ለምሳሌ በፍቅር ግንኙነት የነበራችሁና በኋላ በተለያየ ነገር ስትራራቁ እዚህ ጋር በጣም ማወቅ ያለባችሁ ነገሮችን በጣም በግልጽነት ማውራት አለባችሁ። ምክንያቱም መጀመሪያ በአካል ፍቅረኛሞች ነበራችሁ፣ በኋላ በተለያየ በስራ በምን ስትለያዩ መሐላችሁ ክፍተት እየተፈጠረ መሄድ የለበትም። ነገሮቻችሁ ላይ በጣም በግልጽነት ማውራት፣ በግልጽነት መተማመን፣ ሁሉን ነገር በግልጽነት እያወራችሁ ስትሄዱ ቢያንስ ይሃ ያራራቃችሁ ጉዳይ ተፈቶ በአካል እስክትገናኙ ፍቅራችሁን ለማቆየት ይረዳችኋል። በመሃል ውሸት፣ የሰው ወሬ መስማት፣ የተለያዩ ነገሮች በመሃል የሚገቡ ከሆነ ይሄ ግንኙነታችሁን እያሻከረ ይሄዳል። ይሄን ማወቅ አለባችሁ። በትዳር ቆይታችሁ በኋላ በስራ በተለያየ ነገር የተለያያችሁ ሰዎች ደግሞ በተቻለ አቅም ያለያያችሁን ችግር ቶሎ ቀርፋችሁ አብራችሁ ለመሆን መሞከር አለባችሁ። ትዳር መስረታችሁ ብትችሉ ለመለያየት ይሄ ተራርቆ ፍቅርን ለማስቀጠል ከፍተኛ ጫና ውስጥ ካልገባችሁ እዛ ደረጃ መድረስ የለባችሁም። በተቻለ አቅም ትዳር ከመሰረታችሁ ላለመለያየት መሞከር ነው። ግዳጅ ሆኖባችሁ በአስገዳጅ ሁኔታ ደግሞ ከተለያያችሁ በጣም በግልጽነት ማውራት፣ ነገሮች ላይ በጣም ክፍት ሆናችሁ ግልጽ ሆናችሁ አለምንም ውሸት አለምንም መደባበቅ ይሄ ያራራቃችሁ ነገር ተቀርፎ መልሳችሁ ወደ ትዳራችሁ እስክትመለሱ ድረስ በተቻለ አቅም ነገሮችን በግልጽነት እያወራችሁ ችግሩን ቶሎ ቀርፋችሁ በትዳራችሁ ለመቆየት መሞከር ያስፈልጋል እንጂ ትዳር ከተያዘ በኋላ በተቻለ አቅም ባትለያዩ መልካም ነው። እንግዲህ እንዳጠቃላይ በተለይ የርቀት ፍቅር ላይ እነዚህን መሰረታዊ ነገሮች ማወቅ ያስፈልጋል። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ